በአካል ሶስት በመለኮት በአምላክነት አንድ ናቸው። አምላክ በአምላክ አንድ ነው፣ በአካል ሶስት ነው የሚላል መጽሐፍ ቅዱስ ላይ ቃል በቃል የተጻፈ የለም እንደዛ። ስለዚህ ከዚያም ጥቅስ ሰብስበን እንደፈለግን ማድረግ አምላክን አይከብድም። አምላክን አንድ ብቻ ነኝ እያለ እኔ አምላካቸው አንድ ብቻ ነኝ እያለ እየተናገረ አንድም ሶስትም ነህ ማለት መቃወም እኮ ነው። እርሱ እሺ አላህ አንድ ነው ብለህ ታምናለህ? ማለት አላህ የት ነው ብለህ ታምናለህ አንተ? ከፍጥረት ዓለም ሁሉ በላይ ነው ያለው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው። ከፍጥረት በላይ እንጂ በታች የለም ማለት ነው አላህ። ያ ሁለት የሚያደርገው ነገር አይደለም። አሁን አንተ ለምሳሌ የተጸነሳለህ ያልተጸነሳለህ አምላክ አላህ ሱብሓነሁ ወተዓላ እንደዛ ተብሎ የሚገለጽ አይደለም። እርሱ አንድ ብቻ። የት ነው ያለው ከተባለ ከፍጥረት ዓለም ሁሉ በላይ ነው። ከፍጥረት በታች ያለውን እስከተባለ አላህ ያንን በእውቀቱ አካቦታል። ከእርሱ የሚደበቅ ቅንጣት የለም። አብዱላህ ብን መስዑድ የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ሲናገር ምን አለ? አላሁ ፊ ሰማኢ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ግን በሁሉ ቦታ ነው፣ ሁሉም ቦታ ያካበበ ነው። ከእርሱ ቅንጣት የሚደበቅበትም ነገር የለም እያለ ይናገራል። ቁርአንም ላይ አላህ ሱብሓነሁ ወተዓላ ይህን ባህሉ በርካታ ቦታ ላይ ይናገራል። እሺ ይህን ይመስላል። ግን አንድ ነው ብለህ ከገለጽከው እኮ ያው አንድ ማለት እናንተን አንድን የምትረዱት ማለት ሰውም አንድ ሰው ይባላል። አላህም አንድ አላህ ማለት ነው ማለት ነው። ብቸኛ ነው፣ ለእርሱ በፍጹም አጋር የለውም። ያ ማለት ነው ምንም አጋር የሌለው ማለት ነው። ልክ አንተ ለምሳሌ አንድ አምላክ አብ አለን እያለ መጽሐፉ አንድ ብቻ አይደለም፣ ወልድና መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ። እኛ ጋር እንደዛ የሚባል ሂሳብ የለም። እኛ ጋር እኮ ሶስት አምላክ ብለን አናመልክም። አንድ አምላክ በሶስት አካል ተገልጧል ብለህ ታምናለህ አይደለ? እነዚያ ሶስቱም ግን አምላክ ናቸው አይደሉም? አንድ አምላክ ነው የምንለው ሳይሆን እነዚያ ሶስቱ አምላክ ናቸው አይደሉም ነው ጥያቄ። ሶስት አምላክ አይባልም። አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? እንጃ እኔ አንድ አምላክ ብዬ ነው ማምን። ስንት አምላክ ነው? ችግር የለውም። ስንት ናቸው እነሱ? አንድም ሶስትም ናቸው። ስንት ናቸው እነሱ? አንድ ብቻ ናቸው ወይንስ ሶስት ናቸው? በአካል ሶስት ናቸው። በመለኮት አንድ፣ በስልጣን አንድ ናቸው። በስልጣን አንድ ማለት በስልጣን አንድ ናቸው። አንድ ናቸው። እርግጠኛ ነህ? ብዙ ጊዜ ክርስቲያኖች ምን አለ መሰላቸው አምላክ አንድም ሶስትም ነው ይላሉ። በመለኮት አንድ ነው፣ በአካል ሶስት ነው ብላችሁ ታምናላችሁ አይደለ? በመለኮት በፍጹም አይለያዩም አይደለ? መለኮት ማለት ምን ማለት ነው? የመለኮት ባህሪያቶች ምን ናቸው? ግለጽልኝ። በመለኮት አንድ ናቸው አይደሉም የሚለውን አሁን ልናየው። የመለኮት ባህሪያቶች ምን ናቸው? ያው መለኮት ፈጣሪ ነው ማለት አብ ከራሱ የሚያደርገው ነገር አንድም ነገር የለም። ወልድ ያደረገውን ነው አብ ያደረገውን ነው ወልድም የሚያደርገው። ጥያቄው ገብተዋል? የመለኮት ባህሪያቶችን ዘርዝርልኝ፣ አንድ አምስት ንገረኝ እስኪ። የመለኮት ባህሪያቶች ምን ናቸው? ያው በስልጣን አንድ መሆናቸው ነው። መለኮት ባህሪ የለም። በመለኮት አንድ ናቸው የሚለው ወሬ ብቻ ነው። አንድ የመለኮት ባህሪያቶች ምን ናቸው አታውቃቸውም? እሺ አስረዳኝ አንተ። በመለኮት አንድ ናቸው ሲባል የመለኮት ባህሪያቶች ለምሳሌ እንደ ምሳሌ እውቀት፣ የአምላክ አምላክ አዋቂ ነው የሚለውን ታምናለህ አይደለ? ይህ የመለኮት ባህሪ ነው። እውቀቱ ደግሞ አምላክ እንደ ፍጡር እየተገደበ አይደለም፣ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ገብቶሃል አይደለ? ይሄ ነው አምላካችን። አላህ ይሄን ባህሪውን ሲነግረን ዓሊም የሚል ባህሪ እንዳለው ይነግረናል። አዋቂ ነኝ ካለ በኋላ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ እውቀቱ ደግሞ የተገደበ እንዳልሆነ ይነግረናል። ያለፈውን የሚመጣውንም ሁሉ የማውቅ ነኝ አለ። ከኔ የሚደበቅ ቅንጣት የለም እያለ ይነግረናል። ይህ አንድ መለኮታዊ ባህሪው ነው። አሁን አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ከተባለ በእውቀት ለምሳሌ እውቀት መለኮታዊ ባህሪ ነው ብለዋል። እኩል ሊሆኑ ይገባል። አንዱ ከሌላው የሚበልጥና የሚያንስ ከሆነ በመለኮት እኩል ናቸው የሚለው ውሃ በለው። ስለ ምጽአት ዓለም ቀን ኢየሱስ ክርስቶስ ያውቃል አያውቅም? ዳግም የሚወጣበትን ቀን ያውቃል። ማስረጃ ስጥ
መጽሐፍ ቅዱስ ايوه في لكن هنا ممنوع تروح هنا تروح እስቲ ጥያቄው እንደገመልኝ في هنا ለምጽአት አላውቅም ያውቃል ወይ አላውቅም ኢየሱስ ክርስቶስ ስለዚህ አስቀና ስለዚህ ሰዓት ያውቃል አያውቅም እንዴ ያውቃል እንጂ ፈጣሪ እኮ ነው አየህ ፈጣሪ ነውና ያውቃል ትክክለኛ ሐሳብ ነበረ ነገር ግን በጣም በሚያሳዝን ሁኔታ ለልአሰፍ ኢየሱስ ክርስቶስ እንደማያውቅ ተናግሯል ስለዚህ ይሄ የመለኮት ባህሪ ከሌለው የአምላክነት ባህሪው እዚህ ጋር ውሃ በላው ማለት ነው አንድ ኢብራው ወጣለት ማርቆስ 13:32 ላይ ኢየሱስ ክርስቶስ እንደማያውቅ ራሱ ይናገራል ማርቆስ 13:32 ያውና በደንብ አብሽ ዮናታን ስለዚያች ቀን ወይንም ስለዚህ ሰዓት ቀን አለ ኢየሱስ የሰማያት መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም ማለት ማን ብቻ ነው የሚያውቀው ያችን ቀንና ያችን ሰዓት ስለዚያች ቀን እስቲ ያው አየህ አይደለም ስለዚህ ማን ብቻ ነው ያችን ቀንና ያችን ሰዓት የሚያውቃት አለ እውቀት የመለኮታዊ ባህሪ ነው ብለናል ሁሉም አብም ወልድም መንፈስ ቅዱስም በእውቀት እኩል ሊሆኑ ይገባል አብ ብቻ ነው የሚያውቃት አለ ስለዚህ ልጅም ቢሆን አያውቅም እያለ ስለ ራሱ ኢየሱስ ክርስቶስ እንደማያውቅ ተናገረ አየህ ስለዚህ ናቸው የሚሏችሁ ውሸት ነው በፍጹም በመለኮት እኩል አይደሉም ከመለኮታዊ ባህሪያቶች አንዱ እውቀት ነው የሚለውን ቅድም ተስማምተናል አምላክ ያለፈውንም የሚመጣውንም ሁሉ የሚያውቅ መሆን አለበት ስለዚህ አስቀና ስለዚህ ሰዓት ስለ ትንሣኤዋ ቀን እኔ አላውቅም አብ ብቻ ነው የሚያውቀው ካለ خلاص እሱ ፈቱት እሱ መለኮት ባህሪ እንደውም ማለት ነው አሁን እቺን ቀንናችን ሰዓት ታዲያ አምላካቸው አላህ ያውቃል ወይ ቢባል በጣም በርካታ ቦታ ላይ እናሳይ ስለዚህ አስቀና ስለዚህ ሰዓት እኔ ብቻ ነኝ የማውቀው እያለ አላህ ይናገራል ቁርአን ላይ ያወጣላችሁ ግን መጽሐፍ ቅዱስን እኮ በቀጥታ እሺ አንድ ቁርአን ላይ እቺን ቀንናችን ሰዓት አንድ አምላክ ብቻ ነው የሚያውቃት ተብሎ ነው ቁርአን ላይ ራሱ የተቀመጠው ሐታ ነቢያቶች ቢጠየቁ እኛ አናውቅም አምላክ ብቻ ነው የሚያውቀው ይላሉ መሲሁም እንዲሁ እኔ አላውቅም ብሎ ቃል በቃል ይኸው እየተናገረ ምክንያቱም እርሱ ከነቢያቶች አንድ ነቢይ ነውና ስለ ወደፊቱ ስለዚህ አስቀና ስለዚህ ሰዓት ከአምላክ ውጭ ሌላ ማንም የሚያውቅ የለም እያለ የሚናገረው ለዚያ ሱረቱ ነው ሉቅማን መጨረሻውን አንቀጽ አውጥቶ ሉቅማን መጨረሻው የዚህ አስቀና የዚህ ሰዓት እውቀት ከእኔ ዘንድ ከአምላካቸው ዘንድ ብቻ ነው ያለው እያለ ይናገራል ሉቅማን የመጨረሻው ነው ያና ምን ይላል አላህ የሰዓቲቱ እውቀት እርሱ ዘንድ ብቻ ነው ይላል ያ ሰላም የዛ ሰዓት እውቀት ከእርሱ ዘንድ ብቻ ነው ይላል يسألونك عن الساعة أيان مرسل يسألونك عن الساعة قل إنما علمها عند ربي سورة الأحزاب يمجرشا ونقصها طيب برو سورة الأحزاب الآن بركات أبو تعالى إذا الساعة إذا كان أوقات كرسو زن كأنه أملاك زن بيتشان سورة الأحزاب እንደዛ ብሎ ያለው አሁን መሐመድ ነው አይደለ መሲሁ ራሱ ያውና ከአባት በቀር የሚያውቃት የለም እያለ ይቺ እውቀት ከአምላካችን ዘንድ እንዳለች አሁን ላሳየህ ሱረቱ አልአሕዛብ የስአሉከ الناس عن الساعة የሚለውን አውጣው ሱረቱ አልአሕዛብ የመጨረሻውን አያ የመጨረሻው ገጽ ላይ ያለው يسألك الناس عن الساعة قل إنما علمها عند الله እሺ ያውና አማርኛን አንድ ወደዚህ ምን ይላል መሰለህ ያው ሰዎች ከሰዓቲቱ ይጠይቁሃል ያው አላህ ነው እየተናገረ ያለው ሙሐመድን ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ከሰዓቲቱ ይጠይቁሃል እውቀቷ አላህ ዘንድ ብቻ ነው በላቸው አለ لا يجدها لوقتها إلا ያቺ እውቀት የሰዓቲቱና የዛች ቀን እውቀት ከአምላክ ዘንድ ብቻ ነው ያለው መሲሁም ይሄን ነው እያስተማረ ያለው አንድ አምላክ ስለዚህ አብ ነው እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ አይደለም ስለዚህ ቀንና ስለዚህ ሰዓት ልጅም ቢሆን አያውቅም ማለት የሰማይ መላእክትም አያውቁም ማለት መንፈስ ቅዱስና ወልድ የት ናቸው ከዛ ሰዓትና ከዛ ቀን እውቀት አብ ብቻ ነው የሚያውቀው ካለ خلاص ያውና ነብያቶች ሁሉ ያስተማሩት ስለ አንዱ አምላክ ሲያስተምሩ ጊዜ የአንዱ አምላክ ብቻ ነው ያችን ቀንና ያችን ሰዓት የሚያውቃት ሙሐመድ አንተም ብትጠየቅ ልክ እንዲሁ አምላክ አላህ ብቻ ነው የሚያውቀው ብለህ ዝጋ ሄድ ነው እውቀት አላቸው አያረን የዛች ቀንና የዛች ሰዓት እውቀት ከአምላክ ዘንድ ብቻ ነው ያለችው እሺ ሌላ መለኮታዊ ባህሪ እናንሳና እንጠይቀ በዚያ ላይ ማለት እኔ ይሄን ያለው እውቀቱ የለኝም እሺ ችግር የለውም ሌላ ኢብሮ አንሳለት እና የሆነ ነገር ኢብሮ አውራው የተወሰነ ነገር ኢብሮ ማለት
ማለት ይሄን ያህል አሁን አንተ ማለት ሳይክ በደንብ እንደዚህ የምታውቅ ከሆነ አሁን አንተን እኔ እፎይ ጋር ሄድ አልልህም፣ እፎይንም አንተ ጋር እንዲመጣ አልለውም። ግን ቲክቶክ ላይ ያለ አይደል አንተም በራስህ እሱም በራሱ ውስጥ እንትን ሆኖ ለምን አትወያዩ? ውይይት ለምን አታደርጉ? ማለት መጽሐፍ ቅዱስ ላይ እሱ በደንብ ስለተናገረው ላነሳው ሙግት ማውጣት አቃተው። ወዲያው ተሳድቦ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ቪዲዮ አለ፣ ሄዳችሁ ፈልጋችሁ ማየት ትችላላችሁ። ከተሳደበ በኋላ ሌላ እድል ሰጠ ነው። ምን እድል ሰጠ ነው? ናና የምትፈልገውን ጥያቄ በእስልምና ላይ ያለኝ የምትለውን ጠይቅ አልኩት። ገብቶሃል አይደለ? ሚዩት ታደርጉኛላችሁ ብሎ ቪዲዮ ሰርቶ ነበረ። እኔ ሚዩት አላደርግህም፣ ወላሂ አድሚን እሰጠዋለሁ። ከመጣዝ አንድ አድሚንነት እሰጠዋለሁ፣ ስልጣንን ሁሉ አሳልፌ እሰጠዋለሁ። ገስት ላይ ኮሜንት ላይ ባሉት ሰዎች ሁሉ ላይ ይፈርድ ዘንድ። ገብታችኋል አይደለ? አይ ኮሜንት ይዘጋልኝ ካለ የራሱ ፍላጎት ይፈጽማል፣ እዘጋለታለሁ። አንድ ሰው እንዳትናገሩ ብዬ አስጠነቅቅለታለሁ። ብቻ እሱ ድፍረት ኑሮት እዛ የሚቀደደውን መጥቶ እዚህ ያወራል። እያንዳንዱን ሀዲስ እየከፈተ እንዳው የተጻፈው ነው የሚያወራው የምትሉ ሰዎች ሁሉ የዛኔ እውነቱን ታገኛላችሁ። ወላሂ ራሱ እዚህ ከመጣ እኔ ቁሜ ነው መጀመሪያ ማጨበጭ። እሺ ያ ብቻ አይደለም። እኔ ዛሬ ለአንተ አንድ ነገር ልጨምርልህ። እንደው እውነትን የምትፈልግ ሆነ መስለህ ስለታየህ እሱ ብቻ ለምን አንተ በሚቀጥለው ቤት እሱ ቤት እሄዳለሁኝ ስለ ክርስትና ለማውራት በቃ እስማማለሁ። እኔ እሱ ቤት እሄዳለሁኝ በሚቀጥለው ቀን ማለት ነው። እሱ ደፍሮ ዜጋር ነው። ወላሂ በሚቀጥለው ቀን እቤቱ እሄዳለሁኝ ማንም ሰው ሳይኖር፣ እኔም እዚህ ጋር መጥቶ ማንም ሰው ገስት ላይ ማንም ሳይኖር እኔ እና እሱ ብቻ እናወራለን። እኔም እሱ ቤት እሄድለትና በሚቀጥለው ቀን ስለ ክርስትና እናወራለን። በቃ በዚህ እስማማለሁ። ሂዱና አድርገውት እጠብቀዋለሁ። ይሄ መልስ እስኪሰጥ ድረስ ያላ ያ ጥያቄ ካለህ መጠየቅ ትችላለህ። እሺ በዛም መንገድ እሺ እስቲ እናያለን። እና ደግሞ ያው እኔ ቲክቶክ አጠቃቀሙን ብዙ ስለማውቅ ነው። አንተ እሱ ቤት ሳትሄድ እሱም አንተ ቤት ሳይመጣ የሚወያዩበት መንገድ አለ አይደል? አወራን። እሱን እኮ ነገርኩህ ቅድም። ተሳደበ፣ በጣም ዝግ ምላስ እንደሆነ በቅርብ ጊዜ የራሳቸው ወገኖች መሰከሩበት። በጣም ተሳዳቢ ሰው እንደሆነ አውቆ የሆነ ሀሳብ ያነሳና ሀዲስ ላይ ቁጥር ምናምን ይሰጣችሁ እና በዚያ ላይ የራሱን መርዝ ይረጫል፣ ይሳደባል። ታዲያ እየተሳደበ እንዴት ነው የሰውዬ ቁጭ ብለን እኛ የምናዳምጠው? እሱ የፈለገው ምንድን ነው? የፈሪዱላ አይደለ? ከሩቁ ሆነ የምትወረውረው ጸጥ ብዬ አዳምጣለሁኝ 20 ደቂቃ ነብይን እንደፈለገ ይሳደባል። ቦታችኋል አይደለ? ግን ደግሞ ሙስሊምም እኮ ይሳደባል። አሁን እሱም ብቻ እኛ ለምንድን ነው የምንሳደብ? ማን መስጊድ ይሳደብ? እኔ ገብርኤልን ልሳደብ? መጽሐፍ ቅዱስ ላይ የተጠቀሰ ማንኛውን ጻድቅ ተብሎ የተገለጸን አካል ወላሂ አልሳደብም። ብሳደብ እንደዚያን ከእስልምና እናወጣለሁ። ቦታል አይደለ? እኛ እንሳደብም። ነገር ግን እዚህ ቦታ ላይ እንደፈለገ እሱም እኔ ቤት ይመጣል፣ እኔም እሱ ቤት ይሄዳለሁ እያልኩ ነው። በሚቀጥለው ቀን እኔ ከእሱ ቤት ይሄዳለሁኝ፣ ማንም ሰው ሳይኖር እዛ ስለ ክርስትና እናወራለን ከእሱ ቤት። በዚህ ስማምተናል። አየች ይዘለት ከእሱ ጋር የሰማችሁት ማናቸው ነገራቶች፣ ጥያቄዎች ካሉ ክርስቲያኖች እዚህ ገብታችሁ መጠየቅ ትችላላችሁ። በሙሉ ነጻነት አንናገራችሁም፣ ምንም አንላቸው። መጣችሁ የሚናገሯቸውን ሁሉ እዚህ መጣችሁ ጠይቁ። እምዬ ብነግራችሁ ግን የሚቀደደው ሁሉ ወላሂ ላዚም የለም፣ ውሸት ነው። ያ ውሸት ነው። እሱ መጥቶ እዚህ ካወራ እኔ አደንቀዋለሁ። እኔ ትንሹ ላይ ሆናለሁ፣ እሱ ትልቁ ላይ ሆኖ እዛ የሚያወራውን ያወራ፣ እኔ ጸጥ ብዬ አዳምጣለሁ። የዛኔ ያላችሁ ጥያቄ ካለ ጥያቄ ጠይቅ። ያው ጥያቄ እንኳን የለኝም። የቀደሙን ያው ጭንቅላት ላይ ስለተመላለሰው ነው የጠየቁ። ሌላ ክርስቲያን ካለ